ሰላም ውድ ተመልካቾቻችን እንደምን አላችሁ? በዛሬ የቪዲዮ መረጃችንም ተመልሰን መገናኘት ችለናል። በእግር ኳሱ ዓለም እንግዲህ መላው ስፖርት ማህበረሰብን በከፍተኛ ድንጋጤ ውስጥ የከተተ አንድ ሁነት ተከስቷል። ታዋቂው የዴንማርክ የመሃል ሜዳ ኮከብ ተጫዋች ክሪስቲያን ኤሪክሰን በብሔራዊ ቡድን ጨዋታ ላይ በድንገት ራሱን ስቶ መውደቁን ተመልክተናል። ታዲያ ጨዋታውን በቀጥታ ሲያስተላልፉ የነበሩት የቴሌቪዥን ጣቢያ ስርጭቶችም በድንገት መቋረጣቸውንም ተመልክተናል። አሁን ላይ ከሐኪሞችና ከዴንማርክ እግር ኳስ ፌዴሬሽን የተሰጠው አስቸኳይ መግለጫዎች ምን ይላሉ የሚሉት እንመለከታለን። ተጫዋቹ አሁን ላይ በምን አይነት ሁኔታ ላይ ነው? በቪዲዮ መሃል ላይ ሙሉ ዝርዝሩን ይዘን የምንቀርብ ይሆናል። እንዲሁም ደግሞ ወደ ሌሎች ሃይላይቶቻችን ስናልፍ በማንቸስተር ዩናይትድ ቤት ነገሮች እየተቀያየሩ ነው። ክለቡ ለረጅም ጊዜ ሲያሳደደው በነበረው የፕሪሚየር ሊግ ኮከብ ላይ የ120 ሚሊዮን ፓውንድ ግዙፍ ዋጋ እንግዲህ መለጠፉን ተከትሎ አሰልጣኝ ካሪክና የኢኒዮስ ቦርድ የዝውውር ገበያውን ሙሉ በሙሉ የሚያናውጥ አዲስ ድብቅ እቅድ ይዘው ብቅ ብሏል። እንዲሁም ደግሞ ማንቸስተር ዩናይትድ እና አርሰናል በአንድ ተጫዋች ላይ ግብ ላይ ናቸው እና የትኛው ክለብ ሞር ይህንን ተጫዋች ለማስፈረም እድል አለው የሚለውንም ከዚሁ ጋርም ተያይዞ የሚወጣ መረጃ ነው። በተጨማሪም እንግዲህ የሪያል ማድሪዱ ፕሬዚዳንት ፊዮሬንቲኖ ፔሬዝ ከምርጫቸው ማግስት ለማከናወን ስላቀዱት የዝውውር ሂደት ላይ የባየር ሙኒኩ ዳይሬክተር ሀሳባቸውን ሰጥተዋል። ምንድን ነው የሚለውን በዝርዝር እንመለከታለን። እንዲሁም የአርሰናሉ ኮከብ ዴክላን ራይስ የሚገባውን ክብር እያገኘ ይገኛል። ሽልማትም ተሰጥቶታል። ምንድን ነው የተሸለመው የሚለውንም በዝርዝር የምንመለከተው ጉዳይ ይሆናል። እናንተ ብቻ ይህንን ቻናል ሰብስክራይብ፣ ላይክ እንዲሁም ደግሞ ሀሳብ አስተያየቶቻችሁን ኮሜንት ሴክሽን ላይ እያስቀመጣችሁ ቤተሰብ በመሆን ከኛ ጋር አብሮነታችሁን አሳዩን። ወደ መጀመሪያው መረጃችን እናልፋለን። የመጀመሪያው መረጃችን የሚጀምረው መላውን የእግር ኳስ ቤተሰብ በጭንቀት ውስጥ በጣለው ክስተት ላይ ነው። ዴንማርካዊው የመሃል ሜዳ ተጫዋች ኤሪክሰን ከባድ ጉዳት እንዳጋጠመው ተገልጿል። ኤሪክሰን ጉዳቱ የገጠመው ዴንማርክ ከዩክሬን ጋር እያደረጉ በሚገኙት የነበረው የወዳጅነት ጨዋታ ላይ ነበረ። ታዲያ ተጫዋቹ ሜዳ ላይ በድንገት ራሱን እንደሳተ ተመልክተናል። ሁኔታው እጅግ አሳሳቢ ከመሆኑ የተነሳ ጨዋታውን ሲያስተላልፉት የነበሩ የቴሌቪዥን ተቋማት ስርጭቱን በአስቸኳይ ሲያቋርጡት ተመልክተናቸዋል። ሁላችንም እንደምናስታውሰው እንግዲህ ኤሪክሰን ከዓመታት በፊት በተመሳሳይ መልኩ ከፊንላንድ ጋር ባደረጉት የጨዋታ ሂደት ላይ እንግዲህ ልብ ህመም አጋጥሞት እንደነበር የሚታወስ ነው። ነገር ግን አሁን ላይ የዴንማርክ እግር ኳስ ፌዴሬሽን እና የቡድኑ ሐኪም ተጫዋቹ ስላለበት ሁኔታ አዲስ መግለጫ አውጥቷል። ከባድ ጉዳት የገጠመው ኤሪክሰን እንግዲህ በጥቂት ደቂቃዎች ውስጥ ወደ ራሱ መመለሱን የዴንማርክ እግር ኳስ ፌዴሬሽን አስታውቋል። ተጫዋቹ አሁን ላይ በጥሩ ሁኔታ ላይ እንደሚገኝ ፌዴሬሽኑ አረጋግጧል። የዴንማርክ ብሔራዊ ቡድን ሐኪም በሰጡት አስተያየት እንግዲህ ኤሪክሰን ደህና ነው፣ ከሜዳ ሲወጣም ወደ ራሱ ተመልሶ ነበርም ብለዋል። በተጨማሪም በውስጡ የተቀመጠው የልብ ምቱን የሚቆጣጠረው መሳሪያ ስራውን በአግባቡ እየሰራ መሆኑን ታይቷል ሲሉ አሳውቀዋል። አክለውም አሁን ሆስፒታል ስለገጠመው ችግር ተጨማሪ ሕክምና ምርመራዎችን ያደርጋል ካሉ በኋላ እንግዲህ ኤሪክሰን ራሱ በመልካም ጤንነት ላይ እንደሆነ ለቡድኑ ተጫዋቾች በሙሉ እንዲያሳውቁለት እንደጠየቃቸውም ተናግሯል። ለክሪስቲያን ኤሪክሰን ፈጣን እንግዲህ ማንኛውም እግር ኳስ በዛ አይነት መልኩ ከእግር ኳስ እንዲሰናበት አንሻምና ይህ ተጫዋች ደግሞ ሁለቴ በተደጋጋሚ በተመሳሳይ ሁኔታ ይህን አይነት ሂደት መመልከታችን ምናልባት የእግር ኳስ የማቆሚያው ሂደት ላይ በሩ ላይ እንደደረሰም የምንታዘብበት ሁኔታ ይሆናል ብዬ ነው ማስበው። አሁን ደግሞ ወደ ክረምት የዞሩ መስኮት እንለፍ እስቲ። ማንቸስተር ዩናይትድ የዘንድሮ የክረምት የዞሩ መስኮት ቁጥር 1 ኢላማው የነበረው የኖቲንጋም ፎረስት ኮከብ ኤሊት አንደርሰን መሆኑን በግልጽ አሳይቶ ነበረ። ታዲያ ይህ የ23 ዓመት ወጣት አማካኝ በፎረስት ቤት ባሳየው አስደናቂ ብቃት ምክንያት ዘንድሮ ወደ ሰሜን አሜሪካ ማለትም ወደ ዓለም ዋንጫው ከእንግሊዝ ብሔራዊ ቡድን ጋር ለመጓዝ የተመረጠ መሆኑን ተመልክተናል። ታዲያ በዩናይትድ እና በከተማው ተቀናቃኙ ማንቸስተር ሲቲ ከፍተኛ ፉክክር ሲደረግበት ነበረ። ፎረስት ዘንድሮ ከፕሪሚየር ሊጉ መውረድ በመዳኑ ምክንያት በድርድር መስኮቱ ላይ ጠንካራ አቋም ለመያዝም ችሏል። ታዲያ ማንቸስተር ሲቲ ለተጫዋቹ ያቀረበው የመጀመሪያ ጥያቄ ውድቅ ያደረጉት ፎረስቶች በአሁኑ ሰዓት በአንደርሰን ላይ የእንግሊዝ ሪከርድ ይሆናል ተብሎ የሚታሰበውን 120 ሚሊዮን ፓውንድ የዋጋ መግዣ ለጥፈውበታል። ይህ ግዙፍ ዋጋ እና ተጫዋቹ ራሱ
ወደ ኢታድ ስቴዲየም የመሄድ ፍላጎት ማሳየቱ ዩናይትድን ከዝውውሩ እያራቀው ይገኛል። ስለዚህ አሰልጣኝ ታሪክና ኢኒዮስ ድርጅት አሁን ፊታቸውን ወደ ሌላ አማራጭ ማዞር እንዳለባቸው ተመልክተናል እና ከነዛ መካከል እንግዲህ ዩናይትድ ለአንድ ተጫዋች ብቻ 120 ሚሊዮን ፓውንድ ከመክፈል ይልቅ በዚህ ዋጋ ሁለት ዓለም አቀፍ ኮከቦችን ለማውጣት ንግግር መጀመሩን እየተመለከትን እንገኛለን። የመጀመሪያው የሪያል ማድሪድ የመሃል ሜዳ ፈርጥ ቹዋሚኒ ነው። ቹዋሚኒ እንግዲህ ዩናይትድ ተጫዋቹን በ70 ሚሊዮን ፓውንድ አካባቢ ለማግኘት ጥያቄ አቅርቧል። ማድሪድ ተጫዋቹን የመሸጥ ፍላጎት የለውም። ቹዋሚኒ በኮንትራቱ 2 ዓመት ብቻ መቅረቱና በውድድር ዘመኑ ማብቂያ ላይ ከፌዴሪኮ ቫልቬርዴ ጋር ከባድ አለመግባባት ውስጥ መግባቱ ዝውውሩ ምናልባት የሚሳካበት ሁኔታ እንዳለም ያሳየናል። ሁለተኛው የዩናይትድ ዓላማ ደግሞ ዌስትሃሙ ወጣት ማቴዎስ ፈርናንዴዝ ነው። ዌስትሃም ለዚህ ፖርቹጋላዊ ታዳጊ 80 ሚሊዮን ፓውንድ ቢጠይቅም ዩናይትድ ግን ዋጋውን ወደ 50 ሚሊዮን ፓውንድ ዝቅ በማድረግ ለሳምንታት ድርድር ሲያደርግ እንደቆየም ተመልክተናል። ታዲያ ዩናይትድ ቀደም ሲል ካሳካው የኢደርሰን ዝውውር ጎን ለጎን ቹዋሚኒ እና ፈርናንዴዝን በአንድ ላይ ማምጣት ወደ ከተማ ተቀናቃኛቸው ክለብ ማምራት ለሚፈልገው አንደርሰን 120 ሚሊዮን ፓውንድ ከመክፈል ይልቅ እጅግ የተሻለና ብልጥ የዝውውር ውሳኔ እንደሆነም ያምናል እየተባለ ይገኛል። ወደ ሌላኛው መረጃችን እንለፍ። በአውሮፓ እግር ኳስ እንግዲህ ትልቁ የአያለፍ ፍልሚያ የሆነው በሪያል ማድሪድ እና በባየር ሙኒክ መካከል ተቀስቅሷል። የሪያል ማድሪዱ ፕሬዚዳንት ፔሬዝ እንግዲህ በድጋሚ ክለቡ ፕሬዚዳንት ሆነው ለመመረጥ ጫፍ ላይ ናቸው። ምናልባት ይህም በምትሰሙበት ሰዓት ይፋ ሆኖ ተመርጠው ይሆናልና በምርጫ ቅስቀሳቸውም ወቅት ቃል የገቡትን አዲስ ጋላክቲኮ ወደ ማድሪድ ለማምጣት ስራ ጀምረናል ሲሉ ነበረ። ታዲያ ይህ ሚስጥራዊ ኢላማ የተደረገበት ተጫዋች እንግዲህ የባየር ሙኒኩ ፈረንሳይ ኮከብ ማይክል ኦሊሴ መሆኑ ተረጋግጧል። ታዲያ ኦሊሴ ባለፈው የውድድር ዘመን በባየርን ቤት በ52 ጨዋታዎች 53 የጎል ተሳትፎ በማድረግ አስደናቂ ብቃትን ማሳለፉን ተመልክተን ነበረ። ሆኖም ባየር ሙኒኮች ተጫዋቹን በቀላሉ የሚለቁ አይመስሉም። የክለቡ ታሪክ እንግዲህ ካርል ሃይንዝ ይባላሉ እኚህ ሰውዬ። ታዲያ በሰጡት መግለጫ ለኦሊሴ እኛን ሊያስደነግጥ የሚችል ምንም አይነት የዋጋ ሂሳብ የለም ሲሉ ነው የተናገሩት። የባየርኑ ፕሬዚዳንት ሃርበርት ሃይነር በበኩላቸው ደግሞ ለፔሬዝ ቀጥተኛ ማስጠንቀቂያ በመስጠት ኦሊሴ የማይሸጥ ተጫዋች ነው፣ ፔሬዝ የዝውውር ጥያቄ ለመላክ ከፈለገ ራሱን ከድካም ያድን ብለው ተናግሯል። የፈረንሳዩ አሰልጣኝ ዴሻው እንግዲህ በበኩላቸው ኦሊሴ በሙኒክ ቢቆይም ወደ ማድሪድ ቢሄድ ሁለቱም ምርጫዎች ስህተት የሌለባቸው መሆናቸውን ደግሞ የገለጹት ሀሳብ እየተመለከት እንገኛለን። እስቲ ወደ አርሰናል ደግሞ እንመለስ። የአርሰናልና የዩናይትድ ጦርነት እየተጀመረ ይገኛል። ትልቅ የዝውውር ፍልሚያ የሆነው እንግዲህ በአርሰናልና በማንቸስተር ዩናይትድ መካከል ተቀስቅሷል። ሁለቱም የእንግሊዝ ግዙፎች የኒውካስትሉን ጣሊያኑ አማካኝ ሳንድሮ ቶናሊ ለማስፈረም ከፍተኛ ፉክክር ውስጥ መግባታቸውን ጊቭሚ ስፖርት ዘግቦታል። አርሰናል ቶናሊን የመሃል ክፍሉን በከፍተኛ ሁኔታ ሊያጠናክር የሚችል ቁልፍ ተጫዋች አድርጎ በመውሰድ ለሚኬል አርቴታ ፍልስፍና ተስማሚ ነው ብሎ ያምናል። ነገር ግን ደግሞ ማንቸስተር ዩናይትድም ይህንን ዝውውር በቀላሉ ሊለቁ አልፈለገም። ዩናይትድ አርሰናል ይፋዊ ጥያቄ ከማቅረቡ በፊት ቀድሞ ለመገኘት ከጀርባ እንግዲህ ሆነው ሰፊ ስራዎችን እየሰሩ እንደሚገኝ ነው መረጃ የሚያመለክተው። ኒውካስትል ዩናይትዶች ተጫዋቹን የመሸጥ ፍላጎት ባይኖራቸውም በፋይናንሻል ምክንያት ትልቅ የገንዘብ ጥያቄ ከመጣ ግን ለማዳመጥ ይገደዳሉ። ቶናሊ ራሱ ወደ ለንደን አርሰናል የመሄድ ፍላጎት ሊኖሩ እንደሚችል ቢነገርም ሁለቱ ክለቦች በሚቀጥሉት ሳምንታት የሚያደርጉት ፍልሚያ እንግዲህ የዝውውር መስኮቱን ይበልጥ እንደሚያፋጥነው እየተመለከት እንገኛለን። በስተመጨረሻም እንግዲህ የመጨረሻው መረጃችን ወደ እንግሊዝ ብሔራዊ ቡድን ካምፕ እንለፍ። ለአርሰናል ደጋፊዎች ኩራት የሚሆን ዜና መውጣቱን ተመልክተናል። የለንደኑ ክለብ አማካኝ ዴክላን ራይስ ለዚህ ክረምት የዓለም ዋንጫ ውድድር የእንግሊዝ ብሔራዊ ቡድን ምክትል ካፒቴን ሆኖ መሾሙን አሰልጣኝ ቶማስ ቱሄል በይፋ አረጋግጧል። ቅድም ላይ እንግዲህ ተሸልሟል ብያቸዋለሁ አይደለ? ሽልማቱ የዓመቱ ምርጥ ተጫዋች አይደለም። ሽልማቱ ሌሎች ዋንጫዎች አይደለም። ሽልማቱ የሀገሩን ብሔራዊ ቡድን ምክትል ካፒቴን አምበል ሆኖ መሰየሙን በማመልከት ነው። እንግዲህ የ27 ዓመቱ ራይስ እንግዲህ ለሀገሩ 72 ጨዋታዎችን ያደረገ ሲሆን አርሰናል ከ2004 በኋላ ለመጀመሪያ ጊዜ ፕሪሚየር ሊግ ዋንጫን እንዲያነሳና ለሻምፒዮንስ ሊግ ፍጻሜ እንዲደርስ ታላቅ አስተዋጽኦ ማድረጉንም
ተመልክተናል። ታዲያ ቱሄል ከኒውዚላንድ ጋር ካደረጉት ጨዋታ በኋላ በሰጡት አስተያየት ራይስ ይፋዊ ምክትል ካፒቴን መሆኑንና ማሪኬን በሌለበት ጊዜ ደግሞ ቡድኑን በካፒቴንነት እንደሚመራም አሳውቋል። በአሁኑ ሰዓት ራይስ ከሌሎች የአርሰናል የቡድን አጋሮቹ እንደ ሳካ፣ ማዱዌኬና ኤዜ ጋር በመሆን አሜሪካ ፍሎሪዳ ለሚገኘው የእንግሊዝ ማሰልጠኛ ካምፕ ተቀላቅለው ዝግጅታቸውን መጀመራቸውን እየተመለከትን እንገኛለን። የዘንድሮ የክረምት የዝውውር ገበያና የስፖርቱ ዓለም በእውነት እጅግ አስገራሚ ነገሮችን እያሳዩን ነው። ኤሪክሰን ደህንነት ሁላችንንም ያሳዘነ ሁኔታም ተመልክተንበታል። በሌላ በኩል የዩናይትድ ቹዋሜኒ እቅድና የአርሰናል ቶናሊ ፉክክር ምን ያህል ይሳካል የሚለውንም እስቲ ሀሳባችሁን ኮሜንት ሴክሽን ላይ አስፈሩልን። ቪዲዮ ከተመቻችሁ ላይክ እና ቻናሉን ደግሞ ሰብስክራይብ ማድረጋችሁን እንዳትረሱ። በሚቀጥለው ቪዲዮ እስክንገናኝ ድረስ ሰላም።